እህቴ ባትሆኝ አገባሽ ነበር። ልብ አንጠልጣይ ታሪክ ክፍል 8 ደራሲ ዘሪሁን ገመቹ አቤ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አንተ ቀልማዳ፣ የኔን ወደ ውጭ መውጣት ለምን ፈለግከው? እንድኖር አትፈልግም ማለት ነው? ቢያንስ እስኪ ቃል የገባሁልህን ብር ብቻ አስገባ። አያቴ እርስዎ ከሌሉ ብሩ ምን ያደርግልኛል? ስለሚናፍቁኝ እኮ ነው። ደግሞ ይደብራቸው ይሆን እያልኩ እጨነቃለሁ። በል ወሬውን ተወውና ይዘሃትና ግን ስላለው ሁኔታ አስረዳት። ልክ ካንተ ጋር እንደማውራው አውራታለሁ፣ አጫውታታለሁ። እሺ አያቴ አመሰግናለሁ። ደግሞ ልምድ ስለሌለህ በተዝረከረከ ቤት ዝም ብለህ ጎትተህ እንዳታመጣት። ለክብሯ በሚመጥን ዝግጅት ነው መምጣት ያለባት። ሴት ነች፣ በዛ ላይ ወታደር ሴት እና ሀገርህን ወደ ቤትህ እንደጋበዝክ ቆርጠህ ተዘጋጅ ብለው ጭንቅላት የሚበላ የቤት ስራ ሰጡኝ። እንደተለመደው እቤት አልጋይ ላይ በጀርባዬ ተዘርሬ በመተኛት ጣፋጭና ተወዳጇ ልጄ በቴሌግራም የላከችልኝን የእናቷን ዲያሪ በከፍተኛ ተመስጦና ውስጥ እንደሚሸረካክት የልብ ድማት ያለፈ ታሪኬን እያነበብኩ ነው። ማትሪክ በተቀበልን በአንድ ወር ውስጥ ለሰርግ ሽርጉድ ተጀመረ። ለሰርጉ 15 ቀን ሲቀረው ጨነቀኝ። በረሽ ጥፊ ጥፊ ወይም ራስሽን አጥፊ የሚል ስሜት ይተናነቀኝ ጀመር። እስቲ በፈረሰኛው በግድ ካላገባሽኝ እቆራርጥሻለሁ ብሎ ያስፈራራኝ ሰው የለ። ሁሉንም ያደረኩት በራሴ ፍቃድና ምርጫ ነው። እንደውም ቤተሰቦቼ በዚህ ሐሳብ እንዲስማሙ ለማሳመን ብዙ ነገር ቀባጥሬ ነበር። እና ታዲያ የቁርጡ ቀን ሲመጣ ምን ነው ዋናው ጉዳይ ከኢዮብ እንዴት አድርጌ የምር እለያለሁ የሚለው ሐሳብ ነው እረፍት ነሳኝ። እርግጥ አውቃለሁ ወደ ጋብቻው የገባሁበት ዋና ዓላማዬ ከኢዮብ ለመራቅ ከአምላክ የተላከ ልዩና ረቂቅ ዘዴ አድርጌ በደፈናው ተቀብየው ነበር እንጂ ዝርዝር ጉዳዮች ላይ በደንብ ያሰብኩባቸው አልነበረም። ይታያችሁ ባል ካገባሁ እኮ አብሮ ማደር ከዛም ያለፈ ነገር ማድረግ የግድ ነው። በህልሜም ሆነ በእውኔ ከኢዮብ ገላ ውጪ የወንድ ገላ ታስቦኝ አያውቅም በፍጹም። የሚገርመው እናትና አባቴን ጨምሮ የቤቱን ሰው ሁሉ በደስታ ሰክሮ ለድግሱ መሳጋት ጠብር ገፍ ሲል፣ ኢዮቤ ግን ልክ እንደኔ በተመሳሳይ ሁኔታ ድባቴ ውስጥ ገብቶ ነበር። አሳዘነኝ። እሱም እንደኔ ያፈቅረኝ ይሆን እንዴ? ለመጀመሪያ ጊዜ በአእምሮዬ የተሰነቀረ አስደሳች ጥርጣሬ ነበር። ለማንኛውም የሰርጉ ቀን ደረሰ። በተክሊል ስለምንጋባ ቅዳሜ ለእሑድ አጥቢያ ሌሊት 8 ሰዓት ነው እምነት ቦታ ይሄድ ነው። ግን በተክሊል እንዴት ልንጋባ ወሰንን? እርግጥ ሐሳብን ቀድሞ ያቀረበው መስፍን ነው። ግን እኔም ያለምንም ማቅማማት እሺ ነበር ያልኩት። ለዚህም ምክንያቴ በዋናነት 2 ነው። አንደኛው በተክሊል መጋባት ጋብቻውን ጥብቅ ስለሚያደርገው ወለም ዘለም የሚለውን ልቤን ያቃናልኛል ወይም መስመር ያስገባልኛል ብዬ ስላመንኩ ነው። ሁለተኛው ብዙ የሰንበት ትምህርት ቤት ጓደኞቼ በተክሊል ሲያገቡ ሚዜም ሆነ አጃቢ ሆኜ አይቼ ስለነበር እኔም አንድ ቀን እንደዚህ አገባ ይሆን የሚል የተደበቀ ምኞት በውስጤ ስለነበረ ያንን ምኞቴን ለማሳካት ያገኘሁትን እድል ለመጠቀም ነበር። ስርዓቱም ከቅዳሴው ጠዋት 3 ሰዓት ተጠናቀቀ። በሰንበት ትምህርት ቤት መዘምራን የሰርግ መዝሙር በመታጀብ ወደ ቤታችን ሄድን። እንግዲህ ምሳ ሰዓት ላይ ሙሽራው ከሚዜዎቹና አጃቢዎቹ ጋር መጥተው እስኪ ወስደኝ የተወሰነ ለማረፍና ለመዘገጃጀት የሚሆን ጊዜ ይኖረናል ብዬ ነው። እቤት ከገባን በኋላ ትንሽ ለማረፍ ሞከርኩኝ። እንቅልፍ ሊወስደኝ ግን አልቻለም። ተነሳሁና እየተኳኳሉና እየተቆነጃጁ ካሉት ሚዜዎቼ ጋር ተቀላቀልኩ። እኔ መዘገጃጀት ስላለብኝ ያሳምሩኝ ጀመር። ሁሉም ደስተኛ ይመስላል። የተከፈተ ጥርስ፣ የፈገገ ፊት፣ በማይክራፎን የተለቀቀ መዝሙር። እኔ ግን ቅር እንዳለኝ ነው። ከእምነት ቦታ መልስ ጀምሮ ኢዮቤን አላየሁትም። የት ገባ? ካሁኑ በጣም ነው የናፈቀኝ። እህቴን ጠራኋትና ጠየቅኳት።
እንዳላየችው ነገረችኝ። ሌላ የምትሰራውን ስራ ትታ ሁሉ እሱን ፍለጋ እንድትጠራልኝ ጠየቅኳት። ሌላ ቀን ቢሆን የራስሽ ጉዳይ ነበር የምትለኝ። በዕለቱ ግን ያው የቤቱ ንግስት ነኝና ጥያቄን በሽታ ተቀብላ ልትፈልገው ወጣች። 15 ከሚሆኑ ደቂቃዎች በኋላ ይመስለኛል እየተጎተተ በግድ የፈገገ ግን ደግሞ የዳመነ ፊቱን ይዞ መጣ። ሴቶች የሞሉበትን ክፍል በራፍ ላይ ቆሞ አንገቱን ወደ ውስጥ አስጉሮ ሪች ፈለግሽኝ ሲል ጠየቀኝ። ገና ድምፁ ጆሮዬ ከመድረሱ ሰውነቴን በጠቅላላ ነዘረኝ። አው ግባ። ወዴት ልግባ? ጥፍሬን ቀለም እየተቀባሁ ስለሆነ እኮ ነው። ግባ። የማታውቀው ሰው የለም ብዬ አደፋፈርኩት። ገባና ወደ እኔ ቀረበ። እንዲቀመጥ ኩርሲ ከጎን ያስቀመጥኩለት እያቅማማ ተቀመጠ። እዛች ክፍል ውስጥ የተጠቀሙት ሴቶች ሁሉ ሜካፓቸውን ይዘው ለመውጣት ቢሞክሩም ጆሮና አይን በጠቅላላ እኛ ላይ አረፈ። አውቃለሁ እኛ ጋር እንደሰፈረ ቢሆንም ምርጫ የለኝም። ድምፄን ቀነስ አድርጌ በሹክሹክታ መጠን የት ጠፍተህ ነው? ናፈከኝ እኮ አልኩት። ደክሞኝ ተኝቼ ነበር። የት? ይህንን ጥያቄ የጠየቅኩት የኔና የእሱን የጋራ ክፍል አሁን እያተረማመስ ነው ስለሆነ ብዬ ነው። እቴቴ ክፍል። አይንህ ግን ምንም የተኛ ሰው አይመስልም። እንደዛ ያልኩት አይኑ በርበሬ ይመስላል እንደሚባለው ቀይ ሆኖ ስለደፈራረሰ ነው። ተኝቼ ነበር እኮ አልኩሽ። አሁን ለምን ፈለግሽኝ? ቆጣ አለ። አትቆጣኝ። አልተቆጣሁሽም። አብረህን ትሄዳለህ አይደለም? ደንግጦ የት አለኝ። ለሱ መልስ ከመመለሴ በፊት ተነሱ፣ ሰርገኛው ደረሰ፣ ተዘጋጅ በቃ የሚል የማንቂያ ድምፅ ከውጭ ተሰማ። ትርምስምስ ተፈጠረ። የእሱን አደነጋገጥ እስከ ዛሬ ፊቴ ላይ አለ። በርግጎ ተነስቶ ፊቴ ተገተረ። እኔም ተነስቼ ቆምኩ። ተጠመጠምኩበት። ጭምቅ አድርጎ አቀፈኝ። እምባዬን ዘረገፍኩት። እሱም ተንሰቅስቆ ማልቀስ ጀመረ። ሊያላቅቁን መሃላችን ገቡ። እረ ቁርበሽ እንዴት ታለቅሻለሽ? አገባች እንጂ አልሞተች። የምን ሟርት ነው? እረ ተው ነውር ነው። ሁሉም የመሰለውን ተንጣጣ። አላቀቁን። ኢዮቤ ተስፈንጥሮ ክፍሉን ለቆ ተፈተለገ። ከፋኝ፣ በጣም ከፋኝ። ፈጽሞ ጥሎኝ እንዲሄድ አልፈለግኩም ነበር። እጥፍጥፍ አድርጌ እቅፍ አደረግኩት። ብቻ እንደ ሕፃን ልጅ በሄድኩበት ይዤው ብሄድ ደስተኛ ነበርኩኝ። የምሳ ፕሮግራሙ ሲካሄድም ሆነ እኛ ቤት የነበረው ዝግጅት ተጠናቆ ከኛ ቤት ወጠን ስንሄድ አይኔ ቢንከራተትም ኢዮቤ ዳግመኛ ሳላየው ነበር። የእናትና አባቴን ቤት ለዘላለም በሚመስል መንገድ ለቅቄ በቅርብ ከተዋወቅኩትና በቅጥ እንኳ ያለመድኩትን ሰው ተከትዬ ሄድኩት። ሙሽራው ሙሽሪት እንኳን ደስ ያላችሁ፣ የአብርሃም የሳራ ይሁን ጋብቻችሁ። እንደዛ እያሉ ሰርጉ ተጠናቀቀ። መሸ። ጫጉላ ቤት ገባን። ፈጣሪ ይመስገን በተክሊል ስለተጋባንና በዕለቱም ስለቆረብኩኝ ግንኙነት ማድረግ አይፈቀድም ነበርና አንድ አልጋ ላይ ብንተኛም ሰውነታችንን እንኳ ሳናነካካ ተራርቀን ተኛን። የ2 ቀን የተጠራቀመ እንቅልፍ ስለነበረብኝ የት እንዳደርኩኝ አላውቅም ነበር። የሚገርመው ጠዋት እንደነቃሁ በእጆቼ የሞጨሞጩ አይኖቼን እያሻሸሁ ኢዮቤ ነጋ እንዴ ብዬ ነበር የጠየቅኩት። ደግነቱ ክፍል ውስጥ ማንም ስላልነበረ የሰማኝ ሰው አልነበረም። እንደምንም አልጋዬን ለቅቄ በመውረድ ልብሴን እየለበስኩ ሳለ በሩ ተከፈተና መስፍኔ ገባ። እንዴ ተነሳሽ እንዴ? ዝም አልኩት። ምን ነው አመመሽ እንዴ አለኝ ወደ እኔ እየተጠጋ። ጭራሽ እየታገልኩት የነበረውን ስሜቴን ነቅንቆ አደፈራረሰው። እምባዬን ዘረገፍኩት። እንዴ ምን ነው? ምን ተፈጠረ? ኢዮቤ ምን ሆነ? ናፍቀኝ። አሁን ሳስበው እንደዚህ ማለቴን ማመን ይከብደኛል። ሰው እንዴት እናቱ ሳትናፍቀው፣ አባቱ ሳይናፍቀው፣ እህቶቹ ሳይናፍቁት ያክስቱ ልጅ ይናፍቀዋል? መስፍኔ ነገር የሚበላ ሰው ቢሆን ወዲያውኑ ምን ነበር ሊያስብ የሚችለው? እሱ ግን አባበለኝ። መጥቶ እንዲያየኝ መልእክት እንደሚልክበት ቃል ገባልኝ። በዛ ተደስቼ ለመጀመሪያ ጊዜ ጉንጩን ሳምኩት። ደስ አለው። ቀኑን እንዲህም እንደዛም እያለ አልፎ ከምሽቱ 12 ሰዓት አካባቢ ሆነ። ድንኳኑ በቅርብ ሰዎችና በመስፍኔ ቤተ ዘመዶች በጋራ ጓደኛችን ተሞልቷል። እኛ
ከነፍስ አባታችንና መድረኩ ላይ በግዙፍ ጠረጴዛ ዙሪያ ከበን በደመቀ ጨዋታ አድምቀነዋል። ይበላል፣ ይጠጣል፣ ይሳቃል። እኔ ወሰድ መለስ እያደረገኝ ነው። ለሆነ 20-30 ደቂቃዎች ጋል ባለ ስሜት በጨዋታው እሳተፍና ድንገት ሁሉን ነገር ጣጥዬ በድኔን እዛው ጎልቼ ወደ ወላጆቼ ቤት እበራለሁ። ክፍሌ ትዝ ይለኛል፣ እዮቤ ይናፍቀኛል። በዚህ የተቀባጀረ ስሜት ላይ እያለሁ ድንገት እኛ ባለንበት በጎን በኩል ድንኳኑ ገለጥ ሲደረግ አየሁ። የትኛው እብድ ነው የተንቦረቀቀ በር ከፊት ለፊት እያለለት ባልተገባ መንገድ ለመግባት የሚታገል? ሰርስሮ አንገቱን ብቅ ሲያደርግ ግን ልቤ ለሁለት ስንጥቅ አለች። እዮቤ ነው፣ እዮቤ። ድንኳን ውስጥ ያሉ አይኖች ሁሉ እሱ ላይ ተተከሉ። ሙሉ በሙሉ ወደ ድንኳኑ ገባ። በአብዛኛው ስለሚያውቁት በሙቀ ሰላምታን የተቀበሉት። ከኔ ጎን ተቀምጣ የነበረችው ሚዜ መቀመጫውን ለቀቀችለት። ከጎኔ ተቀመጠ። በአንድ ቀን በጣም ከስቶ ታየኝ። በፈገግታ ለማውራትና በሳቅ ለመድመቅ ይጥራል፣ ግን ውስጡ ሐዘን እንደተጠራቀመና የተተራመሰ ስሜት ላይ እንደሆነ በቀላሉ ማወቅ ችያለሁ። ይሄ ሁሉ የኔ ጥፋት ነው። እዛ ሁሉ ሰው መሃል እምባይን ለቀኩት። የድንኳን ሁሉ ድባብ ተቀየረ። በቀኜ የተቀመጠው መስፍንና በግራዬ የተቀመጠው እዮቤ ትከሻዬን እየዳበሱ ጉንጬን እያበሱ ያባብሉኝ ጀመር። ግን ቆይ በግራዬ መቀመጥ የነበረበት ማን ነበር? መጨረሻም በጓደኞቼ ውትወታና በቄሱ ግዝት እንደምንም ተረጋጋሁን። እዮቤም ብዙም ሳይቆይ እንዳመጣጡ ሹልክ ብሎ ሄደ። ስለመጣና ስላየሁት በጣም ብደሰትም ተመልሶ ሲሄድ ግን ሁሉም ነገር ጣጥለሽ ተከትለሽ ሂጂ የሚል መጥፎ ስሜት ነበር የተፈታተነኝ። ራሴን አመመኝ። መቀመጥ ሁሉ ነው ያቃተኝ። 2 ሰዓት ሳይሞላ ወደ መኝታ ቤት ገብቼ ጥቅልል ብዬ ተኛሁ። መስፍኔም ቆያይቶ ቢመጣም ሊነካካኝ ሳይሞክር ርቀቱን ጠብቆ ለሁለተኛ ቀን አደብ ገዝቶ ተኛ። አንድ ሰው በህይወት ዘመኑ ስንት ጊዜ በፍቅር ፍላጻ ይወጋል? የማውራው በወንድና ሴት መካከል ስላለ ጾታዊ ፍቅር ነው። አንዳንድ ፍቅር አንዴ ብቻ ነው፣ ሌላው ጊዜያዊ ስሜት ነው ይላል። ብዙሃኑም ያንን ተቀብሎ ያስተጋባል። መሬት ላይ ያለው እውነታስ ምንድን ነው የሚያሳየው? መልሱ በእያንዳንዳችን ልብ ውስጥ እናገኘዋለን። የእውነት ፍቅር አንዴ ነው ብለን የምናምን ከሆነ ወይ የህይወት ጅማሩ ላይ የምንገኝ ቲኔጀሮች ነን፣ ወይ ደግሞ በአጋጣሚ በልጅነታችን ከአንድ ሰው ጋር የመሰረትነው ፍቅር እስከ እርጅናችን ዘልቆልን ማጣጣም የቻልን እድለኞች እንሆናለን እንጂማ በእውነታው ፍቅር ደጋግሞ ሊጎበኘን ይችላል። ለዓመታት አብሮ ሊዘልቅ አሊያም ለአንድ ቀን ብቻ ብልጭ ብሎ ድርግም ሊል ይችላል። አንዳንድ ፍቅር በቃላት ልውውጥና በአይን መሰራረቅ ላያልፍ ይችላል። ሌላው እስከ ስሜት መጋራትና ሌላም ድረስ ከዘለቀ በኋላ ሊቆረጥ ይችላል። ወይም እስከ ጋብቻ ዘልቆ ልጅ ከተወለደ በኋላ ሊሰናከል ይችላል። ታዲያ ይሄኛው ፍቅር ነበረ። ይሄኛው ደግሞ ዝም ብሎ ግንኙነት ነው ብለን ፍርድ የምንሰጥበት ምንም አይነት ተቀባይነት ያለው የህግ አንቀጽ የለንም። ደግሞ ተፋቅሮ የተጣመረ ሁሉ ሲለያይ የግድ ፍቅሩ አልቆ ብቻ አይደለም። አንዳንዴ በተጣማሪዎች መካከል ፍቅሩ ሞልቶ ተርፎ ግን በሌሎች አብረው ለመኖር ምቾት በሚነሱ ምክንያቶች የተነሳም ሳይወድ በግዳቸው ፍቅራቸውን በልባቸው ቀብረው ጉዟቸውን በተለያየ ጎዳና ይቀጥላሉ። ምክንያቱም ለሁለቱ ጥንዶች አብረው ለመኖር ፍቅር የአንበሳውን ድርሻ የያዝ እንጂ ግን ደግሞ ብቸኛው አስፈላጊ ነገር አይደለም። እንዲህ ስለ ፍቅር የምፈላሰፈው ከጀኔራሏ ጋር ወደ ቤቷ እየሄድኩኝ ባለሁበት ጊዜ ነው። በራሷ መኪና ሰፈር ድረስ መታን የወሰደችኝ። ከ20 ደቂቃ በኋላ ፍጹም ያልጠበቅኩት ሰፈር ይዛኝ ገባች። አደነጋገጤኝ አትጠይቁኝ። ይሄ ነው ቤቴ ብላ የመኪናውን አፍንጫ ወደ አንድ ቤት ቪላ በራፍ አዙራ በማስጠጋት የመኪናውን ጥሩምባ አስጮኸች። እኔ በራፉ ከመከፈቱ በፊት የመኪናውን በራፍ ከፍቼ ወረድኩና ፊቴን ወደዛ ማዶ አዙሬ ፈዝዤ ቆምኩኝ። ይሄ እንዴት አጋጣሚ ሊሆን ይችላል? ከጀነራሏ ቤት ፊት ለፊት የሚታየው የድሮ ስሪት ቢላ ቤት እትብቴ የተቀበረበት ቤት ነው። የወላጆቼ ላብ ጉልበት የፈሰሰበት ጥሪት ሀብታቸው ነው። እዚህ ቤት ውስጥ ነው ደግሰው የተጋቡት። እዚህ ቤት ውስጥ ነው ተፋቅረው ኖሮ ልጅ የወለዱት።
እዚህ ግቢ ውስጥ ነው ሬሳቸው ወጥቶ የተቀበረው። የዚህ ቤት ወራሽ አሁን እኔ ነኝ። ግን በሞግዚትነት ስታስተዳድረው የነበረችው እቴቴ ማለት አክስቴ ስለነበረች አሁንም በእሷ እጅ እንዳለ ነው። የእሷን ዓይን ለማየት ድፍረት በማጣቴ ምክንያት ይህንን ንብረቴን መረከብ አልቻልኩም። በአሁኑ የአዲስ አበባ ገበያ ባዶ መሬቱ ብቻ ቢያንስ 10 ሚሊዮን ብር ያወጣል። ቤቱ ሲጨመርበት ገምቱ። አዎ እኔ ባልጠቀምበትም ወደፊት ለልጄ ይሆናል ስል ተጽናናሁ። እረ ግባ፣ በራፉ ተከፍቷል። ምንድነው እንደዚህ አፈዘዘህ? እሺ ብዬ ከደነዘዝኩበት እንደማባንን አልኩና ወደ ውስጥ ገባሁኝ። እሷም መኪናዋን ወደ ግቢ ውስጥ አስገብታ አቆመችና ወረደች። ለዘበኛው ሰላምታ ሰጠችውና ወደ ውስጥ ገባን። ግቢው መሃል ላይ እድሜ ጠገብ ትልቅ ቢላ ቤት አለ። ወደ አንድ ጥግ ደግሞ በግምት 3 ወይም 4 ክፍል ያለው አዲስ ህንፃ ይታየኛል። ወደ አዲሱ ህንፃ በረንዳ ላይ 2 ህፃናት ይጫወታሉ። ያንን አከራይቼው ነው ብላ ወደ አሮጌው ቤት ይዛኝ ገባች። የድሮ መኳንንት መኖሪያ የመሰለ ባለ ብዙ ክፍል ቤት ነው። ሙሉ ቤቱ የባለሙያ ጥበብ ያረፈበት ባለ ግርማ ሞገስ ሲሆን በጥንታዊና ዘመናዊ ዕቃዎች ስብጥር ተሞልቷል። ለምሳሌ ከወደ ቀኝ ኮርነር አካባቢ ዘመናዊ የሆነ ባለ ነጭ ልብስ ሶፋ ሲታይ፣ ከሱ ፊት ለፊት ፍጹም ባህላዊና ከጥፍርና ከእንጨት የተሰራ ልዩ መቀመጫዎች ይታያሉ። ብቻ ቤቱ መኖሪያ ቤት ሳይሆን ሙዚየም ነው የሚመስለው። ደህና አደራችሁ ብዬ ገባሁ። ቁልፍ ከፍቼ እየገባሁ እያየህ ደህና አደራችሁ ትላለህ እንዴ? ምን ላደርግ፣ ይህንን የሚያክል ግዙፍ ቤት ሰው አልባ አይሆንም ብዬ ነው። በጊዜውማ ልጆቿ ትላለህ የልጅ ልጆች ሲተረማመሱበት ነበር። ቁጭ በል። ቁጭ አልኩኝ። አሁን ግማሹን የራሱን ቤት እየመሰረተ መጣ። ሌላው አውሮፓ፣ የተቀረው ደግሞ አሜሪካ ገብቷል። እኔና ቤቴ ግን ይሄው አለን። ወላጆችስ? አባቴ ሞቷል። እናቴ ትንሽ የጤና እክል ስላለባት አሜሪካ እህቶቼ ጋር ነው የምትኖረው። መጣሁ ዘና ብል እሺ ብላኝ ወደ ኪችን መሰለኝ ገባች። ለዚህ ቤት አዲስነት አልተሰማኝም። ምንድን ነው ፊልም ተሰርቶበት እዛ ላይ አይቼው ይሆን እንዴ? ሪሞት አነሳሁና ፊት ለፊት ያለውን ቴሌቪዥን ከፈትኩኝ። ጀነራሏ ከነማዕረጓ የተነሳችው ፎቶ በትልቁ ፊት ለፊት ግድግዳ ላይ ገጭ ብሏል። በሙሉ አይን ማየት ፈራሁና አንገቴን አቀረቀርኩኝ። የሙሉ ቤተሰቡ ፎቶ እዚህና እዛ በተናጠል በጋራ የተነሱት ቤቱን ሞልቶታል። ሲታዩ የደላቸው ቤተሰብ መሆናቸው ያስታውቃል። ድንገት የተቀመጥኩበት ጠረጴዛ ስር የፎቶ አልበም አየሁ። መቼስ አልበም ፊት ለፊት እንግዳ ሲመጣ የሚቀመጥበት ጠረጴዛ ላይ የሚቀመጠው የመጣው ሁሉ እንዲያዩ ነው ብዬ አወጣሁና ማየት ጀመርኩኝ። አብዛኛውን ስለማላውቃቸው ብዙም ስሜት አልሰጠኝም። ቤዛ ወርቅ ያለችበትን የህፃንነቷን ቲኔጀር ሆና የተነሳችው። የሚገርመው ከልጅነቷም ስፖርተኛና ተቧቃሽ ነገር ነች። እንዴ ምንድን ነው ይሄ ፎቶ እዚህ ምን ይሰራል? ፎቶውን እንዳያስኩኝ ከመቀመጫ የተነሳሁና ወደ ኪችን ተንደረደርኩኝ። ቤዛ እያለከለኩ ቅድም ስትገባ ወዳየኋት ክፍል ገባሁ። ምን ነው? ምን ተፈጠረ? ቢላዋ በእጇ እንደያዘች ጥሬን ሰምታ ስትወጣ በራፍ ላይ ተገጣጠምን። አልበሙን ወደ እሷ ዘርግቼ ይህች ማነች? ይህችኛዋስ? ጤና ትባላለች። በማያሳዝን ሁኔታ አሁን በህይወት የለችም። ምን ነው ከሰው ጋር ተመሳሰለችብህ እንዴ? ጤናዬ ማለት ጤና ያስረስ? የበሪሶ አያትና ሚስት? አዎ ጋሽ በሪሶ። የት ነው የምታውቃቸው? በገረሜታ ጠየቀችኝ። ፊቴን አዞርኩና ወደ ሳሎን ተመለስኩ። ሶፋው ላይ ዝርፍጥ አልኩና ጭንቅላቴን ያስኩኝ። ቤዛ ሁሉ ነገር ግራ ገባትና ከኋላ የተከተለኝ መጣች። ቆይ እነሱ እኮ ከሞቱ ቢያንስ 20 ዓመት አልፏቸዋል። ቅድም ስንመጣ ከመኪና ወርደህ ያየኸው ቤታቸው ላይ ስታፈጥ ነበር። ምንድነው? ግራ ተጋብቼ ነበረ። ለመሆኑ አንቺ ታስታውሻቸዋለሽ? አዎ፣ ሲሞቱ የደረስኩ ወጣትና የ12ኛ ክፍል ተማሪ ነበርኩኝ። ሁሉን ነገር ነበር የማስታውሰው። ቤተሰብ ነበርን። አንድ ልጅ ነበራቸው፣ የሚያምር ወንድ ልጅ። ክርስትና ያነሳው አባቴ ነበር።
አበልጆች ነበርን። አህዮ ይሄን ያድጎ ትልቅ ሰው ሆኗል። ስሙ ኢዮብ ነበር። አዎ ስሜ ኢዮብ ነበር። ምን? አንተ? እኔ አላምንም። ኢዮብ ነህ እንዴ? ቆይ አልበሙን ነጠቀችኝና ገለጥ ገለጥ አድርጋ እኔ ያለሁበትን ፎቶዎች አወጣች። እሷ አቅፋኝ የተነሳሁት፣ አባቷ ታቅፈውኝ የተነሳሁት 4 የሚሆኑ ፎቶዎችን አሳየችኝ። ከዛ በኋላ ቁርሱም ተረሳ። ከጋሽ ሙሉ ዓለም ጋር ከተነጋገረን በኋላ አዋጭ ስራ ለመምረጥ ያልበረበርኩት ዌብሳይት፣ ያላማከርኩት የቢዝነስ ሰው፣ በስበብ አስባብ ያልጎበኘሁት የንግድ ተቋም የለም። ምንም ግን ልቤን እርግጥ አድርጎ ሞልቶ በቃ ይሄንን ነው ብዬ እንደወስን የሚያደርገኝ ስላ በቀላሉ ማግኘት አልቻልኩም። ሰው ደግሞ አላቅም የሚለው ነገር የለውም። ትንሽ መንገድ ካሳዩት በማንኛውም ነገር ከኤክስፐርት በልጠው ይበትነዋል፣ ይቦተርፈዋል። እኔ ነኝ ያለ አሪፍ ቡቲክ ብከፍት በጣም ትርፋማ እንደመሆን ይነግሩኛል። በተለይ የሴቶች ካረከው ትርፍህ ባለ 2 ስለት ነው የሚሆነው። እነዚህ የሀብታም ጅጎችን ገንዘባቸውንም ውበታቸውንም እጥብ ነው የምታደርገው። እንደዚህ የመከረኝ ጎረምሳ ነጋዴ እንዳይመስላችሁ። የ5 ልጆች አባትና ባለ 2 ቀለም ፀጉር ባለቤት የሆነ አዛውንት ነው። ለምን ማሳጅ ቤት አትከፍትም ያለኝ ሰውም አለ። በአሁኑ ጊዜ አዋጭው ስራ ድለላ ነው። ፍቃድ አውጣና የውጭ ስራና ሰራተኛ አገናኝ ብትሆን አሪፍ ትሸቅላለህ። በጎንም ቤት መደለል፣ መኪና መደለል፣ ሴት መደለል አይነት አዋጭ ስራዎችን ትሰራለህ። የሪል ስቴትና የባንክ ቤት ኤጀንቶችንም ከከሰርኩኝ አልከሰርኩኝ እያልክ ምን አጨናነቀ? በገንዘብህ አክሲዮን ግዛበት። አንተ ዘና ብለህ በየዓመቱ በምትዘቀው የትርፍ ድርሻ ብቻ ዘና ብለህ መኖር ነው ብለውኛል። በአጠቃላይ በሰሞኑ ውጣ ውረድ የተረዳሁት አንድ ነገር ቢኖር ከዚህ በፊት ስራ ለመጀመር ትልቁ መስፈርት መነሻ ካፒታል ማግኘት ብቻ ነበር የሚመስለኝ። ለካ መጀመሪያ አውጥተን አውርደን ይህንን ስራ በዚህ አይነት ሁኔታ እንሰራለን የሚል ቢያንስ መነሻ የሚሆን ሐሳብ በውስጣችን ከሌለን ገንዘቡ ቢኖር እንኳ ትልቅ ራስ ምታት ውስጥ ነው የምንወድቀው። ስዞሩ እየደከሙኝ ወደ ቤት ገባሁና አልጋዬ ላይ በቁም የወደቅኩበት ተንሳጠጠ። ጎረምሳው አረቀስ አያቴ ደክሞኛል። የትኛውን ተራራ ወጥተህ ነው ይሄ ሁሉ ማለክለክ? እረ ተራራ መውጣት ይሻላል። ሰው የሚሰራበት ገንዘብ ለማግኘት ይባክናል። እኔ የምሰራው ስራ ማሰብና መወሰን ያቅተኝ ምን አይነት ቀሽም ነኝ? እንኳንም አቃተህ። እንዴት አያቴ? አየህ ተጨንቀህ ተጠበህ ያፈለግከው ሐሳብ ጥልቀትም ውጤትም ይኖረዋል። አያቴ እስካሁን ምንም የረባ ሐሳብ ላይ አልደረስኩም እኮ። የማማክረው ሰው ሁሉ 1000 ሐሳብ ነው የሚሰጠኝ። አንድ አሪፍ ነው ይህን ስራ ጀምር ብሎ አሳምኑና ዞር ስል ሌላው ደግሞ ያንን ስራ ተሳስተህም ቢሆን እንዳትጀምረው አገር ምድሩ የከሰረበት ስራ ነው ብሎ ኩም ያደርገኛል። እንደዛ ከሆነ ከማንም ምክር መጠየቅ አቁም። ማለት ስለ ቢዝነስ መሰረታዊ ግንዛቤ ለማግኘት ይሄው በዚህ 15 ቀን ውስጥ የጠየካቸውና ያማከሩህ ሰዎች ከዩቲዩብ እያወረድክ ቪዲዮዎችን ማየት በቂ ናቸው። እና ምን ላደርግ? እየሰማኸኝ አይደለም እንዴ? ምክር መጠየቅ አቁም እያልኩህ እኮ ነው። አያቴ ደግሞ እርስዎ እኮ ሌላ ሰው አይደሉም፣ የቢዝነስ ፓርትነር ነዎት። ቢሆንም ስራ አስኪያጅና ፈላጭ ቆራጯ አንተ ነህ። አያቴ ደግሞ እሺ የመጨረሻ ምክር ከእርስዎ ልውሰድና ከዛም ያሉኝን አደርጋለሁ። እንደዛ ከሆነ 3 ምክር ልስጥህ፣ ደስ ይለኛል። አንደኛ አንተ የተሻለ ግንዛቤ ወይም እውቀት ባለህ የሥራ ዘርፍ ብትሰማራ ተመራጭ ነው። ቀጥረህ የምታሰራው ስራ ቢሆን እንኳ ለመቆጣጠር የተወሰነ ግንዛቤና እውቀት ሲኖርህ ውጤታማ ይሆናል። የምትወደውና የምትደሰትበት ትርጉም የሚሰጥህ ስራ ቢሆን የግድ ባይሆንም የተሻለ ነው። ኢንጂነር፣ ኮንትራክተር እንደሚሆን፣ የሕክምና ዶክተር ክሊኒክ እንደሚከፍተው ማለት ነው። ኪሳራ የሚባል ነገር ከአእምሮህ አውጣ። ፍጹም ኪሳራ የሚባል ነገር በህይወትህ የለም። ይህ የመጀመሪያ የቢዝነስ ስራህ ነው። አሁን የምትጀምረውን ስራ ለ2 ዓመት ከሰራህ በኋላ ከስራህ ብትዘጋው ያጣኸው ገንዘብ ነው፣ ግን ከፍተኛ ልምድ ታካብትበታለህ። ቀጣይ ስራህ ብለህ ለመጀመር እንዳሁኑ ድንብርብርህ አይወጣም። በል አሁን ተኝተህ አስብ። እሺ አያቴ፣ አመሰግናለሁ።
ይህንን ከተነጋገርን ከ4 ቀን በኋላ የሚገርም አጋጣሚ ተከሰተ። ክፍል 9 ይቀጥላል።